ኧረ ጠበልኛ ምንድነው ሴጣን ነው እንዴ ያንሻ አጭ እንጂ አንተ ተረጋጋ ይወጣ እጅግ ተንከባክቤ አይዞህ እያልኩኝ ለማሞናቀቅ አይደለም። አሁን አንተ እዚህ ጋር በጣም የሆነ በጣም ይሽልጥ ያለ ነገር ነው ያየሁት ማለት ይደብራል። እንደዚህ አሁን በጣም ይቅርታ ሲያው ሲይዘን ምን መሰረት ተቀመጪ እንዴ ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ እያለን ዛሬም በድጋሚ ተገናኝተናል። በዛሬ ፕሮግራማችን እንደተለመደው እንግዲህ አንድ ባለ ታሪካችን እኔ ጋር ደውሎልኝ እንግዲህ ስለ ባለቤቱ ስለሱም እንግዲህ አንዳንድ ነገር ነግሮኝ ነበር። እንግዲህ እሱ ደላላ ስራ ላይ ተሰማርቶ እየሰራ እንደሆነና እንግዲህ ባለቤቱ ደግሞ ቴኳንዶ ተምራ እንግዲህ ቴኳንዶ ደግሞ ለህፃናቶችም ለተለያዩ ሰዎችም እንግዲህ እያሰለጠነች እንደምትገኝ ነግሮኛል። እንግዲህ ግን ከጊዜያት በኋላ ግን ጸባዋ እየተቀያየረ እንደመጣ የተለያዩ ነገሮችንም እያየባት እንደሆነ ሰውም እንግዲህ የተለያየ ነገር እየነገረው ስለሆነ ነው እኛ ጋር የመጣው። እንግዲህ እኛ ጋር የሚመጣው እንግዲህ ይህን ነገር እንድታጣራልኝ ይፈልጋለሁ። ለምን ነው ጸባይ የተቀያየረው ወይስ ምን እያደረገች ነው? እንግዲህ እኔ ላይ እንደዚህ ሆነችው ሌላ ነገር ካላትም አንተን አጣርተን እንድነገረኝ ይፈልጋለሁ ብሎኛል። እኔም እንግዲህ እሱ በነገረኝ መረጃ መሰረት እንግዲህ ቴኳንዶ አሰልጣኝ ነኝ። እንግዲህ አሁን ላይ የረሳሁት ስለሆነ አንቺም እንድታስታውሽኝ ይፈልጋለሁ እና አገሬ ላይም ከውጭ ነው የመጣው ብያታለሁ። እንግዲህ እና ከውጭ መጥቼ እንግዲህ ሀገራችን ላይም ደግሞ ትልቅዬ ቴኳንዶ ስልጠና ትምህርት ቤት መክፈት እፈልጋለሁ። እሱ ላይ እንድታግዥኝ እፈልጋለሁ ብዬ ጠርቻታለሁ። እንግዲህ እሷም እንደምትመጣ ነገረኛለች። እሷ ደግሞ መጣ የሚፈጠረውን ነገር አብረን ምን ይሆናል አብራችን ቆዩ። ያው እንግዲህ ተመልካቾችን አሁን ማስተር መቤትን ደውላልኝ ደርሻለሁ ብለኛለች። እንግዲህ ደግሞ እሷ መጣ የሚፈጠረውን ነገር አብረን ምን ይሆናል አብራችን ትንሽ ቤቴ የወንድ ቤት ስለሆነ ኧረ እኔ ወንድ ምናምን ሳይሆን በስትክክል ነው ቤቴን እንትን በለው። ዛሬ በአጋጣሚ ነው እንጂ ግን ለስራ ይሄን መምረጥህ ያ ጀስት ላይክ እንደ ቢሮ ነው እንጂ እኖርበት ማድረበት አይደለም። የሆነ ነገር ሰጪ ናይ አመሰግናለሁ። ሰዓት አልደረሰም። እንትን አለ ወተት ምናምን አለ የስፖርት ከፈለሽ እንደዛ ነው። ግን ያው ታይም አለው የምወስድበት ታይም አለው። ከምግብ በፊት ምናምን ብዙ ነገሮች ስላሉ ዝም ብዬ ደግሞ ያገኘሁት ነገር ማግበሰብስ አይደለም። በጣም ኢምፖርታንት እኔ ስልሽ እንደዚህ አልጠበቅኩም። በስርዓት የምትመገቢ በሰዓት የምትመገቢ አልመሰለኝም። ላይ ካላረ ላይ ከኢትዮጵያ ሲባል ኖርማል ስፖርት ላይ ብዙም ትኩረት የሚያደርጉ የምሰኛው አመጋገባቸው ላይ ምናምን በጣም አስገረመሽኛል። በጣም ነው ደስ ያለኝ። የመረኝ ነው። አመሰግናለሁ። ያው ስራንቺ ብዙ ሰምቻለሁ አይቻለሁ ምናምን ግን ሞር ደግሞ በአካል ደግሞ ሞር በደንብ አዋርቻት ስለሷ ማወቅ አለብኝ ብዬ ነው የጠራሁሽና ያው እኔና አንቺ ከዚህ በኋላ በጣም ረጅም መንገድ እንጓዛለን። እኔም በቃ በዘላቂነት አብሮኝ የሚሰራ ሰው ነው የምፈልገው። ማለት በቃ እዚህ ያለው ነገር እያጣጣልኩኝ ሳይሆን ግን በቃ በዘላቂነት ጥሩ የሆነ ነገር አለ አይደለ? ማለት አሁን ያለኝ ማስተርስ ላይ በቃ ማሳደግ ነው የምፈልገው። ደስ ይላል። በጣም ደስ ይላል። እኔም መስልሽ አክቹአሊ እኔም ረጅም ዓመት ያው ማስተር ባረግም ግን ያው ሞር ደግሞ እኔም ካንቺ የምቀስመው ነገር አለ ብዬ አስባለሁ። አዎ በደንብ ብዙ ማለቃችን ነገሮች አሉ። አንቺም ከኔ ደግሞ በጣም ብዙ ነገር ትማሪያለሽ ብዬ አስባለሁ። በዛ ላይ ደግሞ ብዙ ሰው እናስተምራለን አንድ ላይ ብዬ አስባለሁ። በጣም እኔም እኮ ስደውልልኝ በቃ ያሰብኩት ይሄን ነው። እኔ እናንተ አብረን ሆነን ምን ያህል ልጆችን ማብቃት እንችላለን፣ ምን ያህል ደግሞ በቃ ትልቅ የሆነ ነገር እንደምንከፍት በጣም እርግጠኛ ስለሆንኩኝ የመጣሁት። እስኪ አሁን መጀመሪያ ስራችን ነው ስለማፈልግ ነውና ምን ያህል ጊዜ ሆኖሻል ቴኳንዶ ከጀመርሽ? በጣም ቆይቷል። ረጅም ጊዜ ሆነ። አስታውሽው ማለት ነው? አይ አላስታውሰውም ሳይሆን በጣም ረጅም ጊዜ ሆኖኛል። ከልጅነት ጀምሮ ነው የተማርኩት። ከዛ ያደገ ደግሞ አሁን ላለሁበት እንደዛ ነው። ምን እየሰራሽ ነው? በዚህ እየሰራሽበት ኮች ያርሽ ነው ወይስ ምን ያርሽ ነው? አዎ ኮች ነኝ። ያው ስንደዋወልኩ ነገር ያለው ነገሮችን መድገም ማለት ነገር መደጋገም ብዙም አላምንበትም እና ኮች ነኝ። አንድ የራሴን ተከራይቼ እዛ ላይ በቃ አንዳንድ ህፃናት መማር የሚፈልጉ እና በጣም ይገርማል። በቃ ፍላጎት ኖሯቸው ግን ገንዘብ የሌላቸው ልጆች አሉ። እነዛ ደግሞ በራሴ ወጪ ሙሉ ለሙሉ ከበር አድርጌ ነው ማስተምረው። ምክንያቱም አንድን ነገር ፍላጎት ካለ ሰክሰስ የማትሆንበት ምክንያት የለም።
ብዬ አስባለሁ። ያው አንተም ደግሞ ከረጅም ከመጣበት ነገር ይነቃለሁ ብዬ አስባለሁ። ደስ ይላል በጣም። እንዴት ነው ህጻናት ምናምን ላይ ነው ወይስ ምሳሌ ወይስ ሁሉም ላይ ነው? ሴቶች ወጣቶች ላይ ሁሉንም ነው የምታስተምረው? ሁሉንም ማስተምረው ከህፃናት ጀምሮ። ዋናው እኮ ፍላጎት ነው። ዋናው ለሁሉም ነገር እኮ ፍላጎት ያስፈልጋል አይደለ? አንተ እኮ ፍላጎት ስላለ ነው እዚህ ስራ ላይ ገባው አይደለ? እና ለሁሉም ነገር ደግሞ በቃ ዋናው ነገር ፍላጎት ነው ብዬ ስለማመን በቃ ፍላጎት ያላቸውና አንዳንዴ በምችለው አንዳንዴ እስከ የቤት ኪራይ እስከ መክፈል ራሱ ይቸግረኝ ይችላል። ምክንያቱም አንዳንዴ ፍላጎት ያላቸው ልጆች በራሴ ወጪ ነው ከቨር ማድረገው ምናምን ብዙ ነገር አለ። በዛ ላይ ደግሞ አንዳንዴ ቤተሰብ ደግሞ ይሄን ነገር አያምንበትም። በተለይ ሴት ልጆች ሲሆኑ በቃ እኔ ጋር መጥተው ቤተሰቦቻቸውን በቃ ሄድሽ አስፈቅጂልን ሄደን በቃ እኔ ደግሞ ሰው ፍላጎት ካለው እኔም ከድሮ ጀምሮ ፍላጎት ቤተሰቦች ስለማሉልኝ ነው። ግን ደግሞ ፍላጎታቸው ማሟላት የማይችሉ ቤተሰብ ሲኖሩ የነሱን ሀሳብ የነሱን ቲንኪንግ ደግሞ መቀየር አለብን። በነገራችን ላይ ቴኳንዶ ዝም ብሎ እግር መዘርጋት ምናምን አይደለም፣ ጭንቅላት ይጠይቃል። ይሄን ደግሞ ታውቃለህ ብዬ አስባለሁ። ከምታወራቸው ነገሮች የማወራቸውን እያንዳንዱ ነገሮች ደግሞ ይሄ መገደብ መማር ብዙ ነገር ያስፈልጋል። ገባ? አሁን አንቺ ታስተውቂያለሽ በጣም ጎበዝ እንደሆንሽ ምክንያቱም ማስተር ነሽ። ማስተር ችግር የለውም ማስተር እያልኩ ብጠራሽ ያው ለእንትናችን ሰጠው ለራሳችንም ነው። እና ግን ምንም እንትን ተምረሃል? እኔ ያው እኔም እንዳንቺ ረዥም ጊዜ ነው። እንደውም እኔ ሳረሰው ሁሉ አልቀርም የጀመርኩበትን ቀን እረሳዋለሁ ብዬ አስባለሁ። ምንም አላስታውሳችም፣ ግን በጣም ረዥም ጊዜ ሆኖኛል። እኔ ችግር የለም በሱ እንኳን ችግር አታስማት። አክቹዋሊ የተወለድኩት ራሱ ኢትዮጵያ ውስጥ አይደለም። ያው አማርኛ ምናምን ትንሽ ግራ ሊያጋባሽ ይችላል፣ ግን የተወለድኩት እዚያ አይደለም። ጃፓን የተወለድኩት ቶኪዮ ተወልጄ ወደ ቻይና ነው የወጣሁት ቤጂንግ ላይ። እና ያው አክቹዋሊ ደግሞ በነገራችን ላይ ቻይና ውስጥ አይደለም እንደው ሞር የተማርኩት ስለዚህ ወደ አሜሪካ ሄጄ ነበርና በጣም ማዘር በጣም የተዛወረች ስለሆነ እንትን ያለችኝ ግን የተለያየ ሀገር ነው ያደግኩትና አሜሪካ ነው በደንብ እንደው ማስተር የሚያደርጉትና ከዛ በኋላ በጣም በቃ ጥሩ የሆነ እንትን አለ ማለት ነው። ማለት በትራሳው ዋና ፖይንቱ ነው ሀሳቡ ነውና አሪፍ ነው። ግን እኔ አሁን የምፈልገው ነው መሰለሽ አመጣጤ የሀገራችንን በጣም የተዛወርኩኝ የራሴንም ካልቸር ያው አማርኛ በቤትም ማዘርም በጣም ያስገድደችን ምናምን ከሲስተር ጋር አማርኛ ስለምንኖር በደንብ አፌም እንደያያዘ እዚህ መጣ ነበርና አያቶቼ ጋር ምናምን መጣ ነበር። ክረምት እመጣለሁ ምናምን ያው ጓደኛው ላይ ኢቭን ነበረኝ እዚህ በጣም ብዙ ጓደኞች ነበር። ክረምት መጥቼ አዳዲ ቴኳንዶ ምናምን የሚጠቅምሽ በጣም ጓደኛ ማን ተፈሪበታለሽ በጣም ሶሻብል ትሆናለህ። እንደዛ ስለምትሆኝ እኔም በጣም ብዙ ጓደኞች ነበሩኝና በቃ አማርኛ ጨራሽ አልጠፋብኝም። ልጅም ስለነበርኩ በጣም ጎበዝ ነው። አንዳንዴ እኮ እዛ 2 ወር ቆይተውም እኮ ስንት ብዙ አክቲቭ ያደርጋሉ። ጎበዝ ነህ። እኔ በጣም ሀገሬን እወዳለሁ፣ ካልቸሬን እወዳለሁ። ለዛ ነው አሁን ላይ ተመልሼ መጥቼ ሀገራችን ላይ ያው ካልቸራችንን ማውጣት እና ደግሞ ቴኳንዶም ትልቅዬ ላይክ እንትን አይተሽው ከሆነ ልክ እንደ ዘካራት ኪድ የሚለው ፊልም አይተሽው? እሱ የህፃናት ነው ያምናለሁ ማለት ይሄ እንደዛ አሁን ማለት ይቅርታ በጣም ኖ ችግር የለም። አይ ሙቪው ነገሮች ግን እኔ ስህተት አላልፍም። ያየሁብን ስህተት እነግርሃለሁ፣ ግን አሁን ካንተ ሌቭል ጋር እንደዚህ ነው አይደለም። እዛ ፊልም አይተሽ ከሆነ በጣም ትልቅ የቴኳንዶ እንትን አለና እንደዚህ አይነት ነገር መገንባት ፈልጋለሁ። እኔ ባይ ዘ ዌይ ለተማሪዎች ያንን ፊልም ነው ሪኮመንድ የማደርገው። ያንን ፊልም እንዲያዩት ከዛ ልጅ ብዙ ነገር መማር። ምክንያቱም ኢትዮጵያ ውስጥ በነገሮች ላይ ኢትዮጵያ ውስጥ መኖርህ ራሱ ሌላ ትልቅ ስትራግል ነው። ተረዳሃል? እና በቃ ያንን ደግሞ እንዴት ነው ሃንድል የሚያደርጉት የሚለውን ነገር ፊልም ላይ አይተው ከብዙ ነገር ሪኮመንድ አደርጋለሁ። ግን ካንተ ሌቪ ጋር ዘካራቴ ኪድ ስትለኝ እሱን አይተህ ነው ያደግከው ማለት ይሄን ተማርከው ነው ወይስ? ኖ ስለሽ እዛ ፊልም ላይ አይቼዋለሁ እና ያው እሱን አያየም ምን ያደግኩት ስለሽ ፊልም ላይ ያየሁትን ላይክ አይተሽ ከሆነ ኩንግ ፉ ፓንዳ ትምህርት ቤት አለና ላይክ እንደዚህ አይነት ነገር የሚፈጠር መገንባት ፈልጋለሁ። ያው ብዙም ሰውም ስለማቀኔ ብዙም ማስተሮች ያውቃለሁ፣ እቺም ቻይና ማውቃለሁ፣ ጃፓን ማውቃለሁ እና እነሱንም እያመጣሁኝ ብዙ ተሞክሮ ለኛ እንዲሰጣቸው ኢቭን ላንቺም ይጠቅምሻል ብዬ አስባለሁ። በጣም ማለት ያው ማውቀው ነገር አለ፣ ግን ደግሞ አንተ የምታውቃቸው ነገሮች እኔ እናንተ የምናውቃቸው ነገሮች አብረው ደግሞ ትልቅ ነገር ክሬት ያደርጋሉ ብዬ አስባለሁ። ረዳኝ። ለዛ ነው ዛሬ የሚወጣች በጣም ብዙ በዚህ አብረን እንስራ ምናምን ዩቲዩብ ላይ ከምለቃቸው ነገሮች ብዙ ጊዜ ዩቲዩብ ላይ እለቃለሁ። ከካራቴው በስተጀርባ ደግሞ ስለ ካራቴ
ሜንታሊቲን የሚያዳብሩ ነገሮች ላይ እሰራለሁ እና በጣም ብዙ ኢንቦክስ ምናምን ይመጣኛል ግን እኔ ብዙ እንትን አይደለም ግን ደግሞ ያንተ ትንሽ ለየት ስላለብኝ ነው እንጂ እነዚህ መጥቼ ማውራት ሰው አይደለም ወይ በቃ ያው እሱን ነው የምልሽ በቃ አሁን አንቺም ስልሽ የተለያየ ሀገርም ሄደሽ ያው ኤክስፒሪየንስ እንድታደርጊም እኔም በግሌ ለማድረግ እሞክራለሁ ምክንያቱም ሁላችንም ሙያችንን ማዳበር አለብን አይደል እንዴ እኔ ደግሞ ያው ስልሽ አሁን ላይ ብዙ ሀሳብ አለ እኔ የሀገራችንን ሰዎች ውጭ ሀገር ቴኳንዶ እኮ አለ አይደል ውድድር አለ እና በቃ ወርልድ ድረስ እየሄዱ የተሳተፉ ሀገራችንን እንዲያስጠሩ ፈልጋለሁ በቴኳንዶ መናራሽ ላይ እኔም ፌል አድርጎብኝ ነው ወደዛ ሄጄ ለመወዳደር ሞክሬ ነበረ ግን ደግሞ በቃ በአንዳንድ ነገሮች ምክንያት ምናምን ነገር ፌል አደረገብኝ ምንድነው ያው እሱ የግል ህይወቴ ነው እና በአንዳንድ ነገር ምክንያቶች ነው ፌል ያደረገብኝ እንጂ እኔም ዛሬ ብቻ ይሁን እንኳን በጣም ግን እንዳየሽ ከሆነ ግን በጣም ሪስትሪክትድ ነሽ ምንም ስለራስሽ ምንም በደንብ አትገልጪልኝም ምንድነው ነገር ማለት ከእንትኑ ጋር ከቴኳንዶ ጋር የተያያዘ ነው ጸባይሽ ምናምን እንትን ነው አሁን እንደዛ አይደለም እኔ እናንተ የተገናኘንበት ሪዝን አለ ያው በዛ ዙሪያ ነው ብዬ ስለማምን ነው እንጂ ይሄን ያህል ስትሪክት ሆኜ አይደለም ማለት መጠየቅ የምትፈልጋቸው ጥያቄዎች ጠይቀኝ አግባብ ነው ብዬ ካሰብኩ ደግሞ መልስልሃለሁ እንደዛ ማለት ዝም ብሎ ማውራቱ ነው እኔ ስልሽ አንደኛ እዚህ የጠራሁሽ ምን መሰለሽ እኔ ከኔ ጋር ማንኛውም ሰው ስራ ሲሰራ ልክ እንደ ፋሚሊ ነው እንደ ቤተሰብ ነው ጓደኛ በጣም ተቀራርበን አንቺ ስለኔ ብዙ ነገር አውቀሽ ነው አንቺ ብዙ ነገር አውቄ ብንሰራ ለኔም ኢቨን ደግሞ ከታችም ያሉት ለታዳጊዎቹ ጥሩ አሪያ ነው ናቸው አይደል ትክክል አሁንም እኮ እንደዛ ሆነ ነው እያወራን ያለው በነገራችን ላይ ፍሪ መሆን ደስ ይላል ማለት ይሄ እኔ ካየኋቸው አይነት ሰዎች ምናምን ይሄ እንትን ደስ ይላል የሆነ አለ ቴንኪው ግን ያው ሞር ደግሞ ከዚህ በላይ እንዲሆን እፈልጋለሁ ሞር ከዚህ በላይ በደንብ ግልጽ ሆነን ስለሰራችንም ስለአንቺም ሞር ስለአንቺ ባወቅኩኝ ቁጥር ያው እኔም በጣም ነፃነት ፍሪ ሆኜ ነገሮችንም እኮ ላንቺ ትቼ ያው እኔ እዚህ ብዙ ጊዜ አልቆየምና ነገርሽ ትክክለኛ ሰው ነው የመረጥከው ብዬ አስባለሁ ማለት አሁን እኔ ኃላፊነት መሸከም የሚባሉ ብዙ ነገሮችንም እንትን ስላልኩኝ በዚህ ጉዳይ ሀሳብ ሊገባ ይገባል ችግር የለውም ግን እስቲ ሞር ደግሞ ስለአንቺ ማወቅ እፈልጋለሁ አንዴ ነው ብቻሽን ነው የምትኖሪው ወይስ እንዴ ነው ከቤተሰብ ጋር ምናምን ወይስ ከጓደኞችሽ ጋር ምንድን ነው ስለአንቺ ሞር እኔ ከቤተሰቤ ጋር አይደለም የምኖረው ከሰው ጋር ነው የምኖረው ሰው ማለት ላይክ አግብተሽ ነው ወይስ አስፈላጊ ነው ማለት የመመለስ አስፈላጊ ነው በስመልሽ ሞር ደስ ይለኛል ግን ማለት አሁን አግብቼ መኖሬ ምናምን ከስሬ ጋር ብዙ አይገናኝም ብዬ ነው ማለት አያገናኘው እሱ መገናኛል ግን ኮንፈርት ከነሳሽ ግን እኔ ምን መሰለሽ እኔ ስልሽ አሁን እንደዚህ ጠይቂኝ ሞር ስራችን ላይ ብዙ ነገር ሊመጣ ይችላል ያው ማምሸትም ሊኖርብሽ ይችላል ማዳርም ሊኖርብሽ ይችላል እሱ ችግር የለም የዛ ሰዓት ላይ ከኔ ጋር ሞር ደግሞ ልንገናኝ እንችላለን ሞር ጊዜ እናሳልፍ እንችላለን እና ያው ባል ካለሽ ወይ ፍቅረኛም ፊያንሴም ካለሽ ላይክ እኔ ጋር ሲያይሽ ትንሽ ይደብረዋል ብዬ ስላሰብኩኝ ነው እንትን ነው በነገራችን ላይ እንደዛው እንድታስብ አልፈልግም ስራ ነው እኔ እናንተ የምንገናኝበት ለስራ ከሆነ ባመሽ ባድር ምናምን ማለት ችግሩ አይታየኝም ለኔ ችግር የለውም ስለዚህ ይሄ ነገር ማለት ችግር ይኖራል ብዬ አላስብም እንደዛ ከሆነ ችግር የለውም ያው እኔ ስለአንቺ ሙክ ስለፈለኩ ነው ችግር የለውም ያው እኔ ግን ስለራሴ እንድነግርሽ ከፈለሽ ያው ያው ሞር እኔም አንቺም ግልጽ ነሽ ልነግርሽ የመጀመሪያ ስለራሴ ልንገርሽ ልክ አሁን ቻለ መጀመሪያ አንቺ መጠየቂና ያው እኔ ነግርሻለሁ እዚህ እንደተወለድኩኝ ያው ቤተሰቦቼ ግን በሁለቱም ያው ኢትዮጵያዊ ነው ግን ያው ብዙ ጊዜ ያው የኖርኩትም ውጪ ነው በጣም ብዙ አመት እንደማሳለፍ ያው አሜሪካ ነው እየተመላለስኩ ቢሆንም እዚህ ቻይናም አሜሪካም ነበር ቻይና ያደግኩት ትንሽ ሞር እስከ ትንሽ ጊዜ ያደግኩት ግን ማለት አትመስልም ያ አይኔ ተፈልጎ ነው እንደዛ ሳይሆን ግን በቃ የሆነ እንትነት ምናምን አንቺ ወይ ምናልባት ማክስ ምናምን ሊሆን ይችላል ነው ስልሽ ያው ቀለል ያለ ልብስ ደስ ይለኛል ሞር ማካበድ ምናምን አልወድም እና ያው ሞር ደግሞ ካዡዋል የሚባለው አለባበስ ነው እናንተ ለምሳሌ ያ ነው እኔ ሰፋ ልብስ ሳረግ ትንሽ ቀለል ይለኛል ሱፍ ምናምን ከማድረግ ምናምን ላይ የራሴ ዲዛይንም አለኝ እኮ ግን ያው እኔ ሞር ደስ የሚለኝ የራሴ ነው አለባበስ ቀለል ያለ አለባበስ ደግሞ ብርድም ስለሆነ ምናምን እንደዚህ ይለበሳል እንደዛ ከሆነ የራሴ ዲዛይነር ምናምን ካለህማ ታዲያ ለስራችን እኮ አሪፍ ነው የሚሆነው
አይደለ ማለት ልብስ ምናምን አለ የሚለብሱት አይደለ እነዛ ደግሞ በአዳዲስ ዲዛይን ማለት በብዙ ብራንዶች መምጣት እንችላለን ብዬ አስባለሁ። የኔ ዲዛይነር በጣም ውድ ነው እና እንደዚህ አይነት ስራ ነው ግን ሞር የሚያስፈልገን ከሆነ አስፈላጊ ከሆነ ሰውን ቀጥራለን ማለት ከሆነ ደግሞ እንገዛለን። ያው ያን ያህል ይሄ ነገር የሚያስፈልግ አይመስለኝም። የሚያስፈልግ አሪፍ ነው። ያው ሀሳብሽን እየተቃወምኩ ሳይሆን አስፈላጊ ከሆነ ሌላ ሰውን ቀጥራ። ይሄ በጣም እንደዚህ አይነት ነገሮችን አይሰራም። ራስን የማሞች ነው። አይ ዛሬ በጠዋት ነበር የመጣሁትና ከ11 ሰዓት ሌሊት ምናምን ተነስቼ እሮጣለሁ ምናምን ያ ነገር ደግሞ ሰውነቴን አዳፕት ስላደረገው አሁን ላይ ሳይንስ ሲቀር ድብርት ምናምን እንደዛ አንድ ነገር አዳፕት ስታደርገው እንትን እንደሚሆንብህ እንደዛ አስፈራኝ። እንደውም ቴክሽን ላይ ያልኩኝ ነበር ሞር ስላንቺ ሞር ፈልጋለሁና በደንብም ደግሞ አንቺን በአካልም እንቅስቃሴ ስታደርግ ይፈልጋለሁ እና እንደውም ላንቺ መሟሟቂያ ሆነሻልና የሆነች ትሪት ነገር ብትሰኝ ደስ ይለኛል። ማለት ደስ ይለኛል ከፈለክ ይሄንን ምናምን ማለት እንዴት ችግር የለውም። አይ እንደዚህ ሳይሆን መፈልገው ነው መሰለሽ። ሐሳቤን አልጨረስኩም ማለት ከፈለክ ይሄንን እንዴት አድርጌ ማለት እንዴት ነገሮችን አሁን ለምሳሌ እንደዚህ የሚሰበሩ ነገሮችን እንዴት አድርጌ መስመር እንዳለብኝ ምናምን ከፈለክ ሁሉም ነገር ላሳይ ይችላል ማለት ያለኝን ፕሮፌሽናል አታሼር ማድረግ ግዴታ ነው ማለት ምንም ማሰብ አይጠበቅም። አይደለም እኔ እንደሱ አይደለም ፈልገው እኔ ይሄ እዚህ ላይ ወተሽም ሆነ ይሄን መስመር ምናምን አይደለም ፈልገው እኔ ቀለል ያለ ነው። ሌሎች ሰዎችም አሉ የቀረጽኳቸው ቪዲዮዎች አሉ ማለት ይሄ ችግር አለ ያ ያስፈልጋል። አንዴ ኖርማል አግኝሽውን ቃ እየሰባበሽ ነው እንደዚህ ፊክስ ማለት ነው። ፕሮፌሽናል ባታወርድ ደስ ይለኛል። እንደዛ ያው ካለው አንፃር ነው እንጂ የተግባባን አይደለም። አሁን እኔ የምፈልገው ምን መሰለሽ ጀስት ቀለል ያለ ነው ላይ ካለ አይደለ ሙቪዎችን እንድታሳይ ነው የምፈልገው። ሌሎችም ልጆች አሉ እንዳንቺ እኮ መጥተው አንቺ ብቻ አይደለሽም ዛሬ መጣሽ። በጣም ብዙ ሰዎች እየመጡ እዚህ ጋር ተቀምጠዋል። ብዙ ስለራሳቸው ነግሮኛል። ብዙ ሙቪዎችን አሳይተውኛል እና አንቺንም እኔ በጣም ብዙ ማሳየው ነገሮች ይኖራሉ። በነገራችን ላይ ስለረስተሃቸው ከፈለክ ይሄንን ወደዛ አድርገና ምናምን የምፈልገውን አይነት ነገር ላሳየው እችላለሁ። ለምሳሌ ሰልፍ ዲፌንስ ምናምን የፈለከው ነገር ላሳየው እችላለሁ። ጠፋብኝ ስላልከም እንደውም ይሄ አሪፍ አጋጣሚ ይሆናል ብዬ አስባለሁ። ያ ሞር እኔም ትንሽ እየጠፋብኝ ስለሆነ አንቺ በደንብ እንድታስታውሽኝ እፈልጋለሁ። በዛ ላይ ያንቺ ችሎታ አይቼ ማወዳደርም ካለብኝ ከሌሎች ጋር አወዳድሬ አንድ ላይ የምንሰራ ይሆናል ማለት ነው። እሺ ደስ ይለኛል። እቺ ዋው በጣም ጎበዝ አጨብጭበናል። በጣም ጎበዝ እኔ እንነሳ። መጀመሪያ እንደዚህ በአፍንጫ ልክ አንድ እግር ወደፊት ይሄኛው የግራ ያኛው መጥበቅ አለበት። እሺ እንዴ ጀምራ ተብረለ ብለሃል። ስለዚህ ራስን መከላከል እየተነዘርክ ትንሽ ስለጠፋብኝ ነው እንዴ አይደለም በጣም ጎበዝ ነሽ እና እኔ እኮ እንደዚህ በልና ላሳየህ። እሺ የመጀመሪያ ይሄ ነው አይደለ? ይሄ ይመጣል። ከዛ ከስር 1 2 3 እኔ ተሞክረሽ እሺ በይልኝ እንደዚህ እሺ አንድ እንዴ በዚህ ብሎክ አደርግሃለሁ ማለት ነው። ገባ? እሺ ስለዚህ እሺ እንዴ ከዛ እዚህ ጋር ነው ይበቃል። አምኛለሁ። በጣም ጎበዝ ነሽ። በጣም ነው የማመሰግነው። እንደዚህ ልሰራይ ነው ማን እንድትተማረላ ማታ ለምሳሌ እዚህ ጋር ልመጣ እችላለሁ። ከዛ ታረጋግኝ ማስተር ታረጋግ እንዴ አየህ እና ጸባረሽ እኮ ምንሽ ታረጋግጣ ተቀምጪ አይደለም። እንዴት ብሎክ ማድረግ አሁን እኔ መጣው ስሜታዊ ነው። አሁን እንደዚህ ሲይዝ እንደዚህ አድርገህ መጣት ትችላለህ እኮ ማስተር ገባኝ። አይ ምንድን ነው የምትፈሰፈሰው? ለምሳሌ እንደዚህ ቆመኝ ያወራው ነው አይደል? በቃ ጎበዝ ነሽ እንድትለኝ አይደለም። ተቀመጪ በቃ ችግር የለውም። ምን ያምኛለሁ ማስተር በጣም ቴንኪው። በጣም ጎበዝ ነሽ። የመጨረሻውን ስቴፕ አላሳየሁህም። ለምሳሌ በቃ ይበቃል። እኔ በጣም ወርጄዋለሁ። በጣም ወርጄሻለሁ። የምሬን ነው። ከዛ ልክ ስንጨርስ እንደዚህ ነው የምንለው። እሺ
ቴንክ ዩ እኔም አመሰግናለሁ። ማለት ተምሬያለሁ ብለኸኛል። እኔ በነገሮች ላይ በጣም ይቅርታ እንደዚህ አሁን ስጀምር በጣም ነው ስሜታዊ የምሆነው። ያያየሁሽ ነው ምንም አሁን እኔ ምን እፈልጋለሁ መሰለሽ በጣም ጎበዝ ነሽ፣ በጣም ፐርፌክት 100% ነው። እኔ አሁን አንቺን ያገኘሽ 100% ነው። ግን ምን መሰለሽ እንዳየሽ ከሆነ ትንሽ ስሜታዊ ትሆኛለሽ እና አቁሚ እያልኩሽ ራሱ በጣም አስጨነቅሽኝ። እኔ አንተ ራስን መከራከር አለብህ። ምን ማለት ነው? ራስን እንድታስተምሪኝም እንድታስታውሽኝም ፈልጋለሁ። ግን ሞር እኔን እንዴ የቀጠቀጥሽ ምናምን አሁን ተማሪዎቻችንም እንደዚህ አይነት ነገር እንዲህ ሲቃዩም አልፈልግም እንዲሉ ማለት ነው። ሞር እንደዚህ ነገር መቀነስ የሰው ልጅ ስትራግል ካላ የምኑ ላይ ነው ታዲያ መማር ማለት እኮ ከብዙ ስትራግሎች ልትማር የምትችለው አይደለ እንዴ? እና እኮ ልንከባከባቸው ወይ ደግሞ ቁጭ አድርጌ ልመግባቸው አይደለም የምጠራው። አንድ ነገር እንዴት አድርገው ዲፌንስ ማድረግ ይችላል የሚለውን ነገር ነው ለማስተማር ገባህ አይደለ? እንጂ እኔ ተንከባክቤ አይዞህ እያልኩኝ ለማሞናቀቅ አይደለም። አሁን አንተ እዚህ ጋር በጣም የሆነ በጣም ሽልጥ ያለ ነገር ነው ያየሁብህ። ማለት ይደብራል። እንደዚህ አሁን በጣም ይቅርታ ግን ላይክ ራስን ቢያንስ ዲፌንስ ማድረግ መቻል አለብህ። ተምሬያለሁ ብለሃል አይደለ እንዴ? እኔ እንዴት እጥልሃለሁ አንተ? በቃ አይ እኔ ስልሽ ሞር ድክመትን ስነግርህ ደግሞ ተቀበል። የሰው ልጅ ድክመቱን ካልተቀበለ ድክመት ይሄ ነው ስለ ድክመትን መቀበል የማትችል ከሆነ ሌላ ውድቀት ነው የሚመጣው። እኔ ድክመት ምንድነው ድክመት ይሄ ነው ስለ ተቀበለ ያንን ነገር ኢምፕሩቭ ማድረግ አለብህ። ገባ? አዎ ማለት ዝም ብሎ እንዳይሆንም ንግግራችን እንደተማረ ሰው ለዛ ነው። በጣም ደስ ይላል። በጣም ወዳው እንዴ ኖ አይጎዳሽኝ። ግን ያው ያመት ምን መሰለሽ እኔ ትንሽ ስላልገመትኩኝ ስላልጠበቅኩኝ ነው። ትንሽ ሴትም ስለሆንሽ ደግሞ ዝቅ አድርገሽ አይቼሽ ነበር። ለዛ ነው ደግሞ ያልተከላከልኩት። ደግሞ እንደዚህም በጣም ፈጣን ነሽ አንቺ። እኔ አልጠበቅኩም እንደዚህ አይነት ሙቮች ከበጣም ትልቅ ማስተር ከሆኑ ሰዎች ነው የምጠብቀውና አንቺ በጣም ጎበዝ ነሽ። አንቺ ነሽ እንደውም በጣም ማጥቼ ነው እንጂ ማለት ያው እንደ ነገሮች አይ በጣም እንደውም እንዳየሽ ከሆነ አንቺ ራሱ በጣም ጎበዝ ነሽ እና ቱርናመንት አለ አሁን ወደ ጃፓን ሀገር የሚዘጋጅ እየሰማሁት አለ። እሱን ቱርናመንት በራሴ ወጪ ሁሉንም ሸፍኜ እዛ ሄደሽ እንድትወዳደሪ አደርጋለሁ። ሀገራችንን ታኮሪልናለሽ ብዬ አስባለሁ። ይሄን ሁሉ ማድረግልሽ በጣም ደስ ወሬሽ ምናምን ደስ ስለሚለኝ ግልጽነትሽ ደስ ይላል። በዛ ላይ ደግሞ እኔ ሴቶችን ማበረታታት እወዳለሁ እና ደግሞ እንዳይሽ ሆናችሁ በጣም ደስ የምትይ ሴት ነሽ። ያው ትንሽ አግሬሲቭ ብትሆኝ ኃይለኛ ብትሆኝ ግን ያው ደስ ይላል። በጣም ተገናለሁ ሞር እንደዚህ አልጎዳሁም አይደል? ኖ አልጎዳሽኝ። በጣም ነው አመሰግናለሁ። በጣም ደግሞ ተሶታ አረ ችግር የለውም። ይሄ እኮ ዋናው ነው። ይሄ አይሻ እኔ ይሄን ነው ፈልግ ይቅርታ ከነገሮች በኋላ ይቅርታ ልብ እንዲኖራቸው ሞር ሀገራችንን ሰዎች ታስተምሪልናለሽ ብዬ አስባለሁ። ከእንዳንቺ አንቺ ደግሞ ምንም ይቅርታ የሚያስብል ነገር አላደረግሽም። አይ ያው ራስን ሳትዘጋጅ እንትን ስላልኩ ግን ደግሞ ማወቅ አለብህ። ይሄ ነው ለመጀመሪያ የሰው ልጅ መጀመሪያ ለጠቃት ይመጣል። ያንን ነገር ደግሞ ሰው ልጅ ማድረግ መቻል አለብህ። እነዛ ነገሮች ደግሞ ማወቅ አለብህ ብዬ ስላሰብኩኝ ነው እንጂ ያው አንተን እንደዚህ የማድረግ ሀሳብ በዛ ላይ ደግሞ ምንም አላረኩም። ትንሽዬ ነው ግን ያው እንትኖችሽ ትሪኮችሽ በጣም ኃይለኛ ናቸው እና ሳላስበው ነው በቃ ጣጣ አድርገሽ ይሄ በጣም ደስ የሚል ነገር ነው። እና ታስተምሪኛለሽ ይሄንን ታስተምሪኛለሽ። እኔ በግል ክላሴም ላስተምሮ እችላለሁ ማለት በግሌ ላስተምሮ እችላለሁ። አንድ ቦታ ላይ እንተነነና ካምፕ እናደርግና ማሳየት እችላለሁ። ችግር የለውም። ሞር ምን ማወቅ እፈልጋለሁ መሰለሽ እንትን ማድረግ ትችላለሽ። ሰው መቆለፍ ምናምን ትችላለሽ። እነሱ ላሳየህ ኖ እንዴ ችግር የለም ኖ እንዴ በጣም እየተግባባን አይደል? ምን መሰለሽ እና ምንድነው እንደዚህ እንትላ ብዙ ነገርን እያየሁ ነው። ግን ለምሳሌ መቆለፍ የሚባለው ነገር ባሳየህ ለኔ ደስ ይለኛል። እንዴት እንደምመልስህ ደግሞ አሳየሃለሁ። አይደለም ማልከባሽ መሆን እንጂ እና አንቺ እየተግባባን አይደለም። ሞራኔ ናንጂ ለምን ትጠቀኝ ያላ አንዴ መሰላሰው እንደግደም በቆልፍ ይስ ሶኪ ችግር የለም። ይቅርሽ እኔ እኮ ስለሽ በጣም ደስ ስላልሽኝ ምናምን ነው ሞር እንጂ እንደዚህ ማሰብም አይጠበቅብም። ከፈለኩ እዚህ ጋር አረ ተወንድነ አረ ምንድነው እናንተ ከዛ ስመጡ ወንድነታችሁን አታችሁ ነው የሚመጡት? አረ እንደዛ አይደለም እንደዛ ማለት እንጂ እንደዚህ ስለ እንደዚህ አይደረግ ቆፍጠን በል እንጂ ምንድነው የምታረገው? ቆፍጠን ወንድ የሚባል ነገር ቫይቡን አምጣው እንጂ ወንዱ። እሺ ማስተር እኔ አሁን እንደዚህ ጠይቆች አሁን ሌሎች እኔ ጋር ሲመጡ ሌሎች ማስተሮች ሲመጡ አልጠይቋቸውም። ግን እኔ ጠይቆሽ አንቺ ሞር ግልጽ ስለሆነ እኔ ደግሞ ነገሮችን ስትጠይቀኝ አርጌ ማሳየት ደስ ይለኛል። ገባ? አሁን ለምሳሌ እንዴት አርጌ መቆለፍ እንዳለብኝ አልጠይቅም። በቃ ችግር የለውም። እኔ እንትን አይደለም በቃ ችግር የለውም። መቆለፉን ማታሳየኝ ሞር በቃ እኔ አሁን እናንቺ ከዚህ በኋላ የመረኝ ስራው ላይ እንሰራለን። በጣም ነው የወደድኩሽ የመረኝ ነው። አይም በጣም ደስ ብለኛል።
ደስ ይላል ማለት የሆነ ነገር ካወራረክ ምናምን ደስ ይላል። እኔ የሴትነት ባህሪ መምጣት አልፈልግም። ለምሳሌ እንደ ወንድ ነገር ነሽ እንዳየሽ ከሆነ አይ እንደዛ ሳይሆን የሆነ ለራሴ የሰጠሁት እንትን አለ እና ይሄ ሴትነት ምናምን ፍቅር ምናምን ብዙም አይደለም። ፍቅር ምናምን አይመች። ፍቅረኛ ምናምን ይዘሽ አታውቂም ነው ወይስ ምንድን ነው? ሳይሆን በቃ ደስተኛ አይደለሁም ነበረኝ። አሁን ላይ ግን አብረን አይደለም። ፍቅረኛ ነበረኝ። ተጣልታችሁ ምናምን በምን ምክንያት ማለት እንዴት ከአንቺ ጋር ማለት አንድ ላይ ጀመራችሁ? ለምን አቆማችሁ? ማለት እኔ ነገር ከጀመርኩኝ አላቆምም ብዬ ስለማስብ ነው። አልተስማማንም። እኔና እሱ አብረን የምንሄድ ሰው አይደለም። ሌቭላችንም አይገናኝም። ገባ? እኔ የራሴ የሆነ ሌቭል አለኝ፣ እሱ የራሱ የሆነ ሌቭል ታይፕ ማለት ነው። አሁን ለምሳሌ እንዳንተ አይነት ወንድ ታይፕ ሊሆን ይችላል። አሁን አንተ በብዙ ነገር እየተሸነፍክልኝ ነው። ጎበዝ ነሽ በጣም። አይ ሳላስበው እጄ ስትነኪ ድንግጥ አልኩኝ ነገር እና የቤት ልጅ ነህ መሰለኝ። ሞራ እኔ ነገርኩሽ። ብዙ ጓደኛ ቢኖረኝም ግን ጓደኞቼ ላይክ ወንዶችም ምናምን ስለነበሩ ሴት ልጅን እንዴት ማዋራት እንዴት መጀናችን ነው የሚባለው እንዴት ፍለርት ማለት አልችልበትም። እና አንቺ ሳላስበው ከፈለክ እሱን ኮርስ ልሰጥህ እችላለሁ ማለት ችግር የለውም። ያንን ኮርስ የፈለከውን ማለት ለምሳሌ እስኪ ልብስን አስተካክለው ማለት ስትሬት ነው እሺ በላሽ ደስ አይልሽም? በጣም ብዙ ነገር እያስተማርሽኝ ነው እና በጣም ቴንኪው። እንደዚህ ሰው ነው የምፈልገው ማለት ብዙ ነገሬን የምታስተካክልልኝ ፊት እኔም በነገራችን ላይ ምን መሰለሽ ማስተር እያልኩ ባልጠራሽ ትንሽ ጨነቀኝ እኮ እሙ ብቻ ደበል አይደል? እጅህ ደግሞ ማለት ምንም የጠነከረ እጅ አይደለም። እሰራለሁ አሁን ቴኳንዶ ሰላም ይሄ መጠንከር ነበረበት። ኦኬ እጅ አያው የኔ ጠንካራ ነው እንደዛ ስለሆነ ይሄ መጠንከር አለበት። ግን በቃ እሱ ሁሉም ነገር እኔ ላስተምርህ እችላለሁ። ለምሳሌ ቅድም እዚህ ጋር ነው እንደ የነካውክ ችግር የለውም በጣም ግን በጣም እንትነሽ ሩህሩህ ነገር ነሽ ማለት አሁን ስለሐዘንገኝ ነው ካለን ነገር የተነሳ ምናምን የጎዳው ስለመሰለኝ ነው ማለት ሳታውቀው ላሳይህ ብዬ እኔ ስሜታዊ ስለምሆን ነው። እሺ አይ ችግር የለውም። እኔ እረዳለሁ፣ ሰው መረዳት እችላለሁ እና ተረድቻለሁ። ያው አንቺም ስራሽን ክህሎትሽን ተሰይ ፈልገሽ ነው እንጂ ለመጉዳት ብለሽ አስበሽ አይደለም። እሺ ደግሞ ይሄ እንደዚህ መሆን አለበት። አንቺ ግን በጣም እንትን ነሽ ብዙ ነገር አይ ይጎልሃል። ወንድነቱማ ይጎልሃል። ትንሽ የሆነ ነገር አለ እዛ ውጭ ሀገር ስትኖር እኮ በቃ ብዙ ነገራችሁ ማለት ጠንከር ማለት አለብህ፣ መበርታት አለብህ። ገባ? አሁን እንደዚህ ስመታህ እንዲህ ማለት የለብህም። እንዴት ነው ማለት አለብህ? አሁን እንደዚህ ስመታህ ቶሎ እጅ መያዝ አለብህ። እስቲ ምታኝ ነኝ ኖ እኔ አልመጣ ሴት ልጅ አለማታመነ እኔ እንደዚህ ጠይቂያት ማለት እኔ ምን መሰለሽ እኔ አሁን ሞር ስራውን እንደምሰራ እርግጠኛ ነኝ። ከዚህ በኋላ ማለት ሁሉንም ነገር ከፈለክ በግሌ ላስተምር እችላለሁ። ቅድም ለምሳሌ ጎበዝ አይደለም ያልክበት ለምሳሌ ሴቶችን እንዴት ማዋራት እንዳለበት ብዙ ነገሮችን እኔ እንትን ልል እችላለሁ። ችግር የለም። እኔ ያን ያህል ማወቅም አልፈልግም ስለሽ ግን እኔ የምፈልገው ምን መሰለሽ አንደኛ ወደዚህ የመጣሁት ምን መሰለሽ አንደኛ ይሄ ያልኩሽ ካልቸሬን ለማስፋት ከዛ በኋላ ደግሞ ትምህርት ቤት ከፍቼ ቴኳንዶ ትልቅ ትምህርት ቤት በጣም ትልቅ ሄክታር ላይ ያረፈ ትምህርት ቤት ነው መክፈት የምፈልገው እና ያው ህጻናቶችን ወጣቶችን በስተከር ማለት ነው ላይ እኔ አሁን በዚህ እንደዛ አይነት ልብ ስላለ በጣም ደስተኛ ነኝ። ማለት ሁሉም ሰው ለራሱ ነው እንትን የሚለውና በጣም ደስተኛ ነኝ። ከዛ በተጨማሪ ደግሞ ዋነኛ የመጣሁበት ነገር ምን መሰለሽ ቤተሰቦቼን አባ ምናምን ይሄ ትዳር ያዝ ምናምን እያሉኝ ስለሆነ የኔ መረም እየሄደ ስለመሰለኝ አንድ ሴት አግብቼ ያው በቃ አይደለ ተመለክ እኔ ማስተዋወቅ እኮ ትችላለህ። እኔ ድራማ እንደዚህ እያረብኝ የሚረብሽ ከሆነ አይ ድራማ ሳይሆን ለወደፊትም ልንቀጥል እንችላለን። ማን ያውቃል? እየቀልኩ አይደለም የምሬን ነው። እኔ የምሬን ነው ማለት እኔ የምሬን ነው። እዚህ ጋር እያወራሁ ያለሁት ላይክ አሁን ከማስተር ወጥተን እንደ በግል ያሳየው እየነገርኩ ያለሁት እና ነገሮችን እኔ እናንተ አብረን ሆን ብዙ ነገሮች ሪፕሮቭ ማድረግ የምንችል ከሆነ ጊዜ ወስደን እንትን ማለት እንችላለን።
ሲልሽ እኔ በጣም ነው ደልኩሽ። ማንም ሰው እኔ አሁን እንደዛ አይነት ባህሪ ያላት ብሎ ላይ ጠብቅ ይችላል። የሚያቀኝ ሰው በቃ በሆነ ኮስታራነቴ በሆነ በቃ በማሳየው ክላስ ነው። በዛ ላይ ከተማሪዎቹ ጋር እነዚህ ዲፕሊ የሆነ እንትን የለኝም ምናምን በህይወቴ ምን ደስተኛ አይደለሁም እውነት ለመናገር ያለፍኩበት ነገር ትክክል አልነበረም እኮ። ምንድን ነው ንገሪኝና ችግር የለውም አብረን እናልፈዋለን። እኔ በጣም ወደድኩሽ፣ የምሬን ነው እሙዬ። ከዚህ በኋላ በስራውም ቢሆን በላይፋችንም ቢሆን በቃ አንድ ላይ ነው ሁሉን ነገር ማሳለፍ እና የሚጨንቅሽ ነገር ካለ እንድነግሪኝ ይፈልጋል። ምንድን ነው የሚጨንቅሽ ማለት? በቃ እኔ ምን በአንድ ቀን መናገር ኖርብኝ አይኖርብኝ አላውቅም፣ ግን በቃ ምንም ደስተኛ አይደለሁም። በቃ ሰው ሁሉ የሚያውቀኝ በቃ ኮስታራ እንደሆንኩኝ በእርግጥ ስራዬን በጣም እወዳለሁ፣ ግን ይሁንም አንዳንዴ ሴት ልጅ ስትሆን ብዙ የሚያጋጥሙ ነገሮች አሉ ምናምን ያን ነገር ደግሞ ሃንድል ማድረግ አልቻልኩም። ምንድን ናቸው እነሱን የሚያጋጥሙሽ ነገሮች? ማለት እኔም አብረን ነው ከዚህ በኋላ አሁን የድሮ ፍቅረኛ ነበርና በጣም ነው እሱ የሚያስቸግረኝ። እኔ ደግሞ እንደዛ አይነት ላይፍ መኖር አልፈልግም። ከነበረኝ ላይፍ የወረደ ላይፍ መኖር አልፈልግም። ገባ? ማለት ያስቸግረኛል ማለት ያስፈራራሻል ምናምን ነው ወይስ? በጣም በቃ እኔ ደግሞ ከሱ ጋር መሆን አልፈልግም ጭራሽ። እንዴ አንቺ ታምርሽል እንዴ ቴኳንዶ ማለት ስንት ጊዜ ሞከርኩት። በቃ ስንት ጊዜ በቃ አንዳንዴ ጠፈጥፈዋለሁ ራሱ ግን አይገባውም። በቃ ለምን ሆነ አላውቅም። እኔ ወንድ ልጅ ላይ እንደዚህ ማድረግ አልፈልግም። ቢሆንም ግን በቃ መስማማት አቃተን። እና አሁን አንተን ሳይህ ለምሳሌ ሴት ልጅ ላይ እጅግ አናነሳ የሚያልከኝ ምናምን ከእሱ አንጻር ሳይ በቃ ያንተ እንትን በጣም ገዝፎ ታየኝ። ማለት ከእሱ ጋር ነው ኮምፔር እያደረኩ የምታደርጋቸውን እያንዳንዱ ነገሮች እሱ ቢሆን ምን ይለኛል፣ እሱ እንደዚህ ባደረገው ምን አይነት ነገር ሪያክት ያደርጋል የሚላቸውን ነገሮች ነው እያየሁ ያለሁት። እና ብቻ እንጃ በጣም ስልሽ እኔ በጣም ነው ደስ ያልሽኝ። ያው ደስ ያልሽኝም ደግሞ ያው ይሄ ግልጽነትሽ ፍሪ መሆንሽ ምናምን ነው የወደድኩት። እና ሜቢ ደግሞ ያው የሚያስጨንቅሽ ወይ ብቸኛ ስለሆንሽ ነው። ሜቢ አሁን ከኔ ጋር ደግሞ ባል የለሽም ማለት የምርሽ ነው፣ ፍቅረኛ ምናምን የለሽም ማለት ነው እኮ። ስለዚህ ከኔ ጋር ስንጀምር ሜቢ ማለት እሱ ማስታወስ ራሱ አልፈልግም። በቃ ከሱ ጋር የነበረኝን ነገር ማስታወስ አልፈልግም። ምንም ማውራት ራሱ አልፈልግም ማለት ያን ያህል በጣም መጥፎ ነገር አልኩሽ ነው እንዴ ማለት? ወይስ ቆይ ምንድን ነው ማለት? መጥፎ ነገር ምናምን አድርጎኝ ሳይሆን በቃ እንደዚህ ደስተኛ አይደለሁም በሱ። እኔ እና እሱ በነበረን ነገር ምንም ደስተኛ አይደለሁም። ገባ? አንድ ሰው ላይ ደግሞ ደስተኛ ሳትሆን አብረህ መቀጠል አልችልም። ያኔ ደግሞ ማስመሰል አልችልም። ያስመሰልኩ መኖር አልፈልግም። ምክንያቱም እነሱ እንደማልፋላቅ ተረዳኝ አይደል? እና በቃ ምንድን ነው አንቺን ደስተኛ የሚያደርግሽ ነገር? ምንድን ነው አንቺ እኔ ደስተኛ የሚያደርገኝ ነፃነቴ፣ የምፈልገውን ህይወት መኖር እፈልጋለሁ። ያሰብኩትን ነገር ማሳካት እፈልጋለሁ። እሱ ደግሞ እንደዛ እንዲሆን አይፈልግም። ተረዳኸኝ? በቃ ማድረግ ካልቻለ ማስጀመር ደግሞ ካንቺ ጋር ነው። በቃ አንድ ነገር ማድረግ የማትችል ከሆነ ለኔ መሆን የማትችል ከሆነ እኔ ለኔ ተስፋ መስጠት አለብኝ ብዬ አላምንም። አሁን አንቺ ታዲያ ምንድን ነው የምትፈልጊው ነገር? ምንድን ነው በቃ እኔ ያው ለምሳሌ አንዳንድ የቤት ኪራይ ሊጎለኝ ይችላል። የማስተምርበት ክላስ ላይ የቤት ኪራይ ምናምን ይጎለኛል ምናምን። በዛ ሰዓት አሁን እሱ ሰፖርት ማድረግኝ ከሆነ በብዙ ነገር ማይረዳኝ ከሆነ እኔና እሱ አንድ ላይ መኖራችን፣ አንድ አልጋ መጋራታችን ምን ላይ ነው ጥቅም? ተረዳኝ? ገባኝ። ግን ማለት አሁን ይሄ የምታስተምሪ የተከራየሽው አለ አይደለ? እሱ ማለት ያን ያህል በጣም ውድ ነው ወይስ እንዴት ነው? ውድ ሆኖ ሳይሆን አንዳንዴ ላልሰራ እችላለሁ፣ እንዳሰብኩት ሰው ደግሞ ላላገኝ እችላለሁ። በዛ መንገድ ስለሆነ ያው ብዙ እንትን አይደለም። ገባ? እነዛ ስለሆነ እኔ ደግሞ አንዳንዴ መክፈል ያቅተኛል የቤት ኪራይ ማለት ነው። እሱ ደግሞ በቃ ኬርለስ ነው። በዛ ላይ በጣም ሱሰኛ ነው። እኔ ደግሞ ከሱሰኛ እኔ ህይወቴን እፈልገዋለሁ፣ ፊቸር ላይፌ ማስተካከል እፈልጋለሁ። ከነዚህ ሱስ ካለበት ሰው ደግሞ ጭራሽ ይዘው ነው የሚወዱ። በጣም ሞክሬያለሁ። በቃ እሱ ባህሪው ይቀየራል፣ እሱ ይስተካከላል ብዬ በጣም ብዙ ጊዜ ሞክሬያለሁ። ግን እሱ ጫቱን ከመቃም ሲጋራውን ከማጨስ ጭራሽ ከኔ ብር እየወሰደ ማለት ነው። እኔ ደግሞ የቤት ኪራይ ከመክፈል ማለት ነው እንደዚህ መሆን አይጠበቅብሽም። ከዚህ በኋላ ሲጀመር እኔና አንቺ ተያይዘን ነው የምናልፈው ይሄን ነገር። ማታ አሁንም ትወጃለሽ እንዴ? ቆይ አይ ወደ ሳይሆን በቃ እንዴ እንደዚህ ማታ ታልከሽ በቃ ያልፋል፣ ሁሉ ነገር ያልፋል። አሁን ከዚህ በኋላ በኔ ነው ያለውልሽ። ሁሉም ሰው እኔ ደስተኛ እንደሆንኩ ነው የሚያስበው። ግን እኔ ታውቁኝ ነበር እንደዚህ አይነሽ ነው አይቼ ተረድቼሻለሁ። ማለት ምንም ደስተኛ እንዳልሆንሽ ምናምን የውሸት ደስታ እንዳልሆንሽ አሁን ምን እንደምትፈልጊ
ምን ማድረግ እንደምፈልግ ንገሪኝ። እኔ ሁሉም ነገር አድርገሻለሁ። እነዚህ አብረን የምፈልገው ሪሌሽንሽፕ ካለና ያንን ሪሌሽንሽፕ ለመጀመር ደግሞ በብዙ ነገር ራሴን እንትን ማለት አለብኝ። ገባ ማለት ምንድን ነው? ራስሽን እንዴት ነው እንትን የምታደርጊው? አሁን ለምሳሌ ቤተሰቦቼ እኔ ምንም ቸግሮኝ ያደረኩ ልጅ አይደለሁም፣ ግን በቃ ከሱ ጋር ምንም ጭራሽ ከጋምደሃል። አሁን እኮ ስልሽ አሁን እኮ ያለፈ ነገር አለ ያለፈ ነገርም ቢሆን የራሴ ስህተት ነው። እንደዚህ አይነት ህይወት ከሱ ጋር መግባት አልነበረብኝም። እሱ ሱሱን ነው የሚያሯሩጠው። እኔ ደግሞ እዚህ ለመስራት በጣም ብዙ ነገር ስትራግል ያደርገኛል። ነገሮች እንዳላሰብኩት ጭራሽ እሱ የጫት መቃሚያ ብር ከእኔ እየተቀበለ ነው የሚሄደው። እንዴት ነው ከዚህ ሰውዬ ጋር አብረን የምንቆየው? በጣም መስኪን ነሽ። ግን በቃ አሁን ችግር የለውም። አሁን ምን መሰለሽ፣ እኔ ከዚህ በኋላ የቤት ኪራዩን ስንት እንደሆነ ትነግረኛለሽ። እኔ የ1 ዓመት ምናምን እችልልሻለሁ። ምትክ የተከራየሽው ሞር ቀለል ይልሻል ብዬ አስባለሁ አይደለ? ከዚህ በኋላ ምንም ጭንቀት የለም። የቤት ኪራይ አሳሰብሽም ምናምን። ሞር ደግሞ የምትፈልጋቸው ነገሮች ካሉ የጨነቀሽ ነገር ካለ እንደዚህ እንፈቷለን። እንደዚህ እያለቀሽ ደግሞ ሲጀመር እንዴት ነው የምታስተምሪው? ስታለቅሽ ራሱ እንዴት ቆንጆ እንደሆንሽ ደግሞ አሁን በቃ አሁን እንባሽን ጥረጊና በቃ ሌላ የሚያስጨነቅሽ ነገር ካለ ንገሪኝ። እንደዚህ ማልቀስ ምናምን ግን የለም። አይ በቃ ህይወቴ ማበላሸቴ እድሜ መፍጀቴ ነው የሚያሳስበኝ። ገባ ከሱ ጋር የነበርኩበት ታይም ስንት ነገር ማድረግ ስንት ነገር መቀየር ከሱ ጋር እያከኩ የኖርኩበትን ታይም ቤተሰቦች እንደዚህ እንደምኖር አያውቁም። ገባ ቤተሰቦች እዚህ አይደለም። ስለዚህ በጣም የሚያሳዝን ህይወት ነው የምንነግርህ። አይዞሽ በቃ አሁን እኮ በቃ አለፈ አይደል እንዴ? ከኔና አንቺ ከሆነ እኔና አንቺ አንድ ላይ ልንሆን አይደል እንዴ? ምንድን እንደዚህ የሚያስለቅሽ? እንደዚህ ባለቀስ ቁጥርማ ለሱ ፍቅር ያለሽ ነው ይመስለኝ። ፍቅር ካለሽ ንገሪኝ እና ላስታርቃችሁ። አይ ነው እንደዛ አላልኩም። ሲጀመር ያለፍኩበት ነገር ስለሚያናድደኝ ለምን ከእንደዚህ አይነት ሰው ጋር ህይወቴን ጀመርኩ የሚለው ነገር ስለሚያናድደኝ ነው። አሁንማ አለፈ በቃ። አሁን ምንም ያለፈ ነገር ማስታወስ አይጠበቅብንም። ከዚህ በኋላ ከኔ ጋር አንድ ላይ እንሆናለን ወይስ እየቀለድሽ ነው? እየቀለድኩ አይደለም፣ ግን በቃ አንድ ላይ እንሆናለን ማለት ይሄ የህፃን ጨዋታ እንዳይሆን እኮ ሪል ነገር ነው። እኔ የምፈልገው ሪል ነገር ነው። ተጋብተን ወዲያው ነው። እኔ እዚህ ሀገር መኖር አልፈልግም። መኖር ከፈለግሽ አንቺ ችግር የለውም፣ እዚህ እንኖራለን። ግን እኔ ውጭ መኖር ነው ፈልገው። ሞር ደግሞ ይሄ እየተዘዋወረን ሀገራችን ልጆች ስጧቸው ነው ማውጣት ማወዳደር ምናምን በቃ አንድ ላይ ደግሞ አንቺም ይሄን አንቺ ሙያችን ደግሞ ተመሳሳይ ስለሆነ ይሄ ነገር አይከብደንም ብዬ አስባለሁ። ስለዚህ አሁን መጨናነቅ የለም። አሁን በቃ ፈታ ግን አሁን እኔ የቤት ኪራዩን የምትከፍልልኝ ያንን የቤት ኪራይ ደግሞ ራሴ ሰርቼ በአካውንት ማስገባት እፈልጋለሁ። ማለት እኔ አሁን ሰው የሆነ ነገር ሲያደርግልኝ እየረዳኝ ነው። እኔ መረዳት አልፈልግም። ገባ ማለት እየረዳኸኝ ነው፣ ግን ደግሞ በቃ ያንን ብር እንዳበደርከኝ አድርጌ ነው ማሰብ የምፈልገው። ከዛ ሰርቼ ነው የምትፈልገው ማለት ነው። እኔ ባትመልሽልኝም ችግር የለውም። ቤቱን ራሱ ላሳይ ትችላለህ ነው አታሳይኝ። አይ ችግር የለውም። እኔ ብሩን ንገረኝ፣ እኔ እልክልሻለሁ። አንቺ ስትፈልጊ ትመልሽልኛለሽ፣ ችግር የለውም። ባትመልሽልኝም ሲጀምር እናንቺ ከዚህ በኋላ የኔም ኪስ ማለት አንቺ ኪሱ ማለት ነው አይደል እንዴ? ከኔ ወጣ ማለት እኮ ካንቺ ወጣ ማለት ነው። ማለት እንዴት ወደቀ እንደዚህ ታምን ይቻላል? ሞር እኔ ነገርኩሽ፣ እኔ ከማንም ሴት ጋር ተቀራርቤ አላውቅም። አንቺ ሳይሽ በቃ አይደለ ደስ የሚል ነገር አለሽ፣ በዛ ላይ በጣም ፍሪ ነሽ እና ደስ አለኝ በቃ ለዛ ነው። እና ደግሞ በጣም ደስ የምትይው እና ደግሞ በጣም ቆንጅዬ ነሽ። ደግሞ ሞር ደግሞ ይሄ ቁንጅና ደግሞ አለ አይደለ? ዋናው የሚያስፈልገው ነገር እሱ ነው። ቆንጆ ልጆች ለመውለድ ደግሞ ቆንጆ ሴት ያስፈልጋል አይደል? እና ደግሞ በዛ ላይ ደግሞ ሙያችን ይመሳሰላል። እንድታመልጭኝም አልፈልግም። የምሬን ነው። እዚህ ጋር ተቀምጠው ብዙ ሴቶችን ብዙ ማስተሮችንም አዋርቻለሁ፣ ግን ሞር እንዳንቺ ማንንም እንደዚህ ደስ ብሎኝም ፍሪ ሆኜም ያዋራሁት የለም። ማለት በጣም ችግር ነው የተረዳኸኝ። ያላሰብኩትን ነገር ነው፣ ግን እኔ እነግርሃለሁ ብትከፍልልኝ ራሱ ያንን ብር ራሴ መመለስ እፈልጋለሁ። ገባ? ስንት ብር ነው ግን ማወቅ እፈልጋለሁ። በወር የምከፍለውን 10 ሺህ ምናምን ነው የምከፍለው። ለምን ሞን ላይ ስለሆነ 120 ሺህ ነው ማለት ነው የዓመቱ። እከፍላለሁ። ምን ችግር 120 ሺህ ብር ሰጥሻለሁ። በጣም ትንሽ ነው እንደውም እኮ እኔ በጣም ብዙ ብር ነበር የመሰለኝ። ግን በቃ አሁን እኔ ከሱ ጋር እሱን ባየሁበት ማለት እኔ ከሱ ጋር ምን ሆኜ እንደሆንኩኝም አላውቅም። ችግር የለውም። አሁን ስለሱ ማውራት እኔ አላውቅም። አይ ግራ ስለሚገባኝ ማለት ምን አይቼ ምን እንደሆነ አላውቅም። አይ እንደነገርሽኝ ያው በጣም እያስጠላኝ ነው ልጁ። እንደዚህ ካስለቀሰ በጣም የሚያስጠላ ልጅ ነው።
አሁን በቃ አሁን እንደዚህ መሰልሰል ምናምን አቁሚ። አሁን ከፈታቢ አሁን ሌላ ቀረልሽ ነገር ካለ ንገረኝ። እኔ ለዚህ በ120 ሺህ ብር እንድታለቅሽ አልፈልግም። ምንም በጣም ሰንተናል። አሁን ነፃ ሆነን አሁን መዝናናት መደሰት ነው ያለብን አይደል? አዎ ግን መዝናናት ወድሶ አይደለም ማለት ስራ ስላለኝ እና መድፈር ካልሆነብኝ ግን የአንድ ብሩ ነው ከነገ ወዲያ ብትከፍልልኝ ደስ ይለኛል። ማለት ካለሽ አኑዋይ የአንድ ብሩን ፈልልኝና ከዛ እኔ ፊትል ደግሞ ትከፍል ስራዬን አይተህ ይሄ ነገር ለሰው ይገባታል ብለህ ካሰብክ ያንቺን ደሞዝ ነው የምፈልጊው? ኖ የሙሉ ክፈልልኝ ማለት የአንድ ወሩ ከዛ ማለት ባንዴ ስለማይቻል 3 ወር ምናምን ስለሆነ የዓመትም መክፈል እንችላለን። ግን ደግሞ ስራዬን አይተህ እንድትከፍልልኝ ስለፈለኩ ነው እንጂ ማለት እንዳይበዛብኝ። ችግር የለውም። ማለት ተሻለው ስንት ነው የአንድ ወር ነቃ 10 ሺህ ነው ያልሽኝ እኮ እና እንዴ 10 ሺህ በጣም ትንሽ እኮ ነው። እሺ ግን ብድር እንደሆነ ኖ ችግር አንተ ደስ ካለሽ ብድር ነው ብለሽ አስቢ። ግን ችግር የለውም። ትራንስፈር አድርገሻል ችርኬ ቻርጅ ላይ ስለሆነ ነው ያ አካውንት ያለበት ነው። ችግር የለውም። በቃ አሁን ማለት ማድረግ ካልቀረ አንድ ነገር ብታረግልኝ ደስ ይለኛል። ማለት ይሄንን ሰርቼ ከፈለክ ወረቀት ላይ ጽፌ ካንተ ገንዘብ እንደወሰድኩ ወረቀት ጽፌ ፈርሜ ምናምን እንደዛ ማድረግ እንችላለን። ኧረ ችግር የለውም። ምንድነው ንገሪኝ። እኔ እንደዚህ ንፈርሚልኝ አልፈልግም። እንደዚህ የሚያስጨንቅሽ ነገር ካለ እንዳለ ንገሪኝ። ለማለት ለምንድነው ላይ እንደዚህ ጥሩ ሰው ያንከው የሚገባሽ ነው። እኔ እኮ ስልሽ እንደዚህ ጥሩ እንኩልሽ እኮ በጣም ስለወደድኩሽ ነው። ደግሞ ግዴታዬ ነው አይደለም? ከዚህ በኋላ እናንቺ ስንት ነገር እያሰብን አይደለም? እሱማ ግን ምንድነው አሁን ማታ ብዙ ጊዜ በግል ማስተምራቸው ተማሪዎች አሉና እነዛ ተማሪዎች ደግሞ ማታ ራሴ ነኝ የምሸኛቸው ኃላፊነት ወስጄ ነው ምናምን ሁሉንም ቤታቸው አድርሼ በየቤታቸው ጋር ደረስኩኝ። ለምን ቤተሰቦቻቸው ብዙ ነገር አያምኑም ብያለሁ እና ያንን ነገር ደግሞ ስለማያምኑ በቃ ኃላፊነት ወስጄ ከጨረሱ በኋላ እኔ ወደ የቤታቸው ወስዳቸው ማለት ነውና በቃ ከዛ ስመለስ በጣም ነው ምናምን የሚመሽብኝ እና በቃ ከብዙ ያው ራሴ መከላከል ስለምችል ከብዙ አደጋ እግዚአብሔር ይጠብቀኝ። በቃ ከቻልክ መኪና መገዛበትን ብር ብታመቻችልኝ ደስ ይለኛል። ከዛ ግን እንዳልኩ ወረቀቱ ላይ ጽፌ ፈርሜ እንደዛ ነበር እንደወሰድኩኝ ፈርሜ ማስቀመጥ እንችላለን። ማለት ይሄ በእኔ ማለት በአንድ ቀን የሆነ ነገር መጠየቅ አግባብ እንደሆነ አውቃለሁ። ግን ችግር የለውም። መኪና ማለት ምን አይነት መኪና ነው? ለምሳሌ ኤሌክትሪክ መኪና በቃ ዝም ብዬ የሚሄድበት ብቻ ነው። ማለት BYD ሊሆን ይችላል። ብትሆኑ ችግር የለም። በጣም ኤመንት ነው ብዬ ስላሰብኩኝ ነው። ስንት ነው? ኖ ስለማለቀው ነው የዚህ ሀገር መኪና 5.5 ነው የሚሆነው። 500 ምናምን ሺህ ነው ወይስ? ኖ አይ 500 ሺህ ነው ዘንድሮ እኮ በጣም ርካሽ ነው። 5.5 ሚሊዮን ማለት ነው እንዴ? 5.5 እንዴ? በጣም ብዙ እኮ ነው ማለት እዚህ ሀገር ራሱ እኮ ኢንቨስት ላደርግ ያሰብኩት 25 ምናምን አካባቢ ነው 25 ሚሊዮን አካባቢ ነው። ከዛ ላይ እንዴት ነው አሁን ያንስብኛል። ከዛ ላይ በሰጥሽ እኮ እንደዛ ከሆነ አንተ ለምሳሌ እዚህ በረጅም ጊዜ የምትቆይ ከሆነ የ20 ሚሊዮን ብር ላይ ይዘህ መጣ ያንን 20 ሚሊዮን ግማሹ ላይ ተሰጠኝና ከዛ ያንን እኔ ለምሳሌ 10 ሚሊዮን ቦስት ከዛ 10 ሚሊዮን ለምሳሌ እንደ ወለድ ማሰብ ትችላለህ። ገባ? እንደ ወለድ ማሰብ እኔ እንትን አድርጌ መመለስ እችላለሁ። ማለት ይሄን ያለ ተጨናነቅ ማልፈልግም። ቢያንስ በዚህ ላግዝ እችላለሁ። ገባ? ያንን ነገር አሁን ለምሳሌ 20 ሚሊዮን ከመደብ ከ10 ብታበደረኝ ከ10 ሚሊዮን ላይ ደግሞ እኔ እጥፍ አድርጌ ምክንያቱም የምፈቀን የምሰራው አለ ብዙ ስራዎችን ነው የምሰራው። ለምሳሌ በግል ማስተምራቸው ልጆች አሉ ምናምን ብያለሁ እና እጥፍ አድርጌ መመለስ እችላለሁ። ካመንክብኝ እንደዛ ማድረግ እንችላለን። አንተም ደግሞ ሲጀምር አዲስ አበባ ላይ እንደዚህ በጣም ኢዚ ብር ነው ይሄ የወደቀ ብር ነው ይዘህ የመጣው። ገባኛ እኔ ራሱ ምንኝ ነው ግን ያው ይበቃል። የ20 ሚሊዮን ብር ይበቃል ለመጀመሩ እኮ ነው። 20 ሚሊዮን ማለት እኮ በጣም እኮ ኧረ አንተ ልጅ ነው ሀብታም ሳልሆን አልቀርም። አንቺ ቃል ችግር የለውም። አሁን ግን ምን መሰለህ ለቀልድ ነው ማለት ቁም ነገር እንዳታይብኝ። ያው እንደዛ ወደ ቁም ነገር ስገባ ምንድነው ያንን አንተ ግን ያንን ብር ብትሰጠኝ ለምሳሌ 20 ሚሊዮን ላይ ቅድም እንዳልኩት መደጋገም እንዳለብኝ 10 ሚሊዮን ብትሰጠኝ እኔ ደግሞ ከዛ ከ10 ሚሊዮን ላይ እጥፍ አድርጌ መመለስ እችላለሁ። ከዛ አንተ ምንም ሁለታችንም የጋራ ተጠቃሚ እንሆናለን። ከዛ እግዚአብሔር ከፈቀደ ደግሞ እኔና አንተ ብዙ ነገር ሊኖረን ይችላል። ብዙ ህይወት ልንጀምር እንችላለን አይደል? እሱማ እንዴ ህይወትማ እንጀምራለን። ግድ ነው እንጂ ልጆች እንወልዳለን አይደል እንዴ? በዛ ላይ ደግሞ እኔ ምን መሰለሽ እኔ በጣም ደስተኛ መሆን ነው የምፈልገው እና ምንም እንደዚህ የሚያዘን ሰው የሚያለቅስ ሰው ምናምን ነገር እኔ ደስ አይለኝም እና ሞር ደስተኛ እንድትሆኝ ነው የምፈልገው ደግሞ በሁሉም ነገር። እሺ
ችግር ምናምን የሚባል ነገር እኔ ደስ አይለኝም። ምን ያሆን በደው ያው ጀምራ ልጅ ማን ማለት እንደፈልግ ታውቃለህ? ጄኪ ቻን ብለው ማን ጄኪ ቻን ተደባዳቢው በጣም ነው የምወደው። ክራሽ ነበር በነገራችን ላይ ልጅ እና የመጀመሪያችን ልጃችን ጄኪ ቻን ነው ይባላል። አንተ ራስህ ትመስለኛለህ። ጄኪ ቻን ነው መስላለህ። አው ፀጉሩ ይመስላል በነገራችን ላይ በጣም በዚህ ይለኛል። አንቺ በጣም ሰው ላይ ይቅልሽ ማለት ጄኪ ቻን ምናምን ልጃችንን እኔ ቻይና ስም እንደሰጣ አልፈልግም። ግን ሞራ ከዛ አንዴ መጣሁ ማለት ምንድነው ችግሩ? እንደዛ ብንለው እሺ እኔ የምርሽን ከሆነ እሺ አንተ የምታውቀውን ቻይነኛ ስም ንገረኝ እንዴ። ለልጃችን ነው የሚሆን በቃ ሊ ወይ እንለዋለና ታዲያ አይ ኒማ የመንተ ነው ሌላ ጄት ሊ እንለዋለና ወይ ደግሞ አትጣም እንዴ ካይነከሽ ማለት ነው። ሌላ አልፋቤት ብዙ አሉ እኮ ሌላ አይነት ደግሞ ያንተ ስም ይቅርታ ስምህን አልነገርከኝ። የኔ ስም ትክክለኛ የኢትዮጵያ ስም ኢትዮጵያዊ ስም ነው ያለኝ። ማን ነው? እኔ አሊ ነው ስሜ አሊ። እኮ ከአንተ ስም ጋር አንድ ላይ ፊት የሚያደርግ ነገር ቢሆን ደስ ይለኛል። ፊት ቢያደርግም ባያደርግም እዛ በቃ ልጄን ማለት እንደዚህ በቃ በጣም በቃ ልጄን ካራቴ በጣም ማስተዋወር ፈልጋለሁ። ጂመር ወንድ ከሆነ ጂመር እንዲሆን ነው የምፈልገው። ገባ በቃ አብዛኛው የኢትዮጵያ ወንዶች በቃ ኩሽኩሽ ያልማቸው አንተ ትሻላለህ መሰለኝ። ማለት ኩሽኩሽ ያልማቸው ማለት በቃ ጂም አይሰሩም ምናምን በቃ በየጫቱ ቤቱ እንደዛ እንደኔ እንደነበረኝ ፍቅረኛ በቃ ወንበር ማሞቅ ነው ስራቸው። ምንም አዲስ ነገር የለም። በቃ እኔ አላውቅም ማሰብረት አልፈልግም። ከዛ ልጅ ጋር እንዴት እከኬን እያራገፍኩ እንደሆነ አላውቅም። ግን እግዚአብሔር እኔ ስለማይጥለኝ ዛሬ ላለሁበት ደረጃ ደርሻለሁ። በጣም ደስ የሚል ህይወትሽ። እኔ በነገራችን ላይ በህይወትሽ እኔ በጣም እየተገረምኩ ነው። በጣም እዚህ መድረስሽ ራሱ በጣም ይገርማል። ለቂ ይሆናልሽ በጣም ምንድነው ግን እንደዚህ ውሸታም ይሆንሽው ምንድነው? በጣም እኔ ሲጀምር ማለት ነው በጣም ትዕግስተኛ ነኝ። እስካሁን ድረስ ራሱ አንቺን ማዋራት በጣም ይኸውልሽ፣ ስሚ ስላንቺ ብዙ ነገር አውቃለሁ እና በጣም መሞላፈጥሽ እንደዚህ እየገረመኝ ሲጀምር አንቺ ነሽ ጫታ ዘንበይ ይኸውልሽ ቴኳንዶ ምናምን ሰራው ምናምን ሰራሽ መፈራሽ እንዳይመስልሽ። በጣም አስቀያሚ ነው። ውሸታም ሰው እንደሆንሽም አውቃለሁ። የወደምት ሲሆን ለቂ እንዴ ትራክ ማይታለሽ ጋድ ዳራዱ እንዴ ይኸውልሽ ጋድ አታራ አረ ተመልኛ እንዴ ምንድነው? ሰይጣን ነው እንዴ? ይኸውልሽ እንዴ አንተ ተረጋጋ። ይኸውልህ ትመታለሽ። ለራጅ አስር አስከብታ ያተመች ነው ዝም በይ። ይኸውልሽ የሆነ መሳሪያ ተቀመጪ እንዴ ጥራይት አለ ተቆጭ እናንተ ማን ሲመስላችኋል? የትም ብለህ ሰራት ምን ብለህ ያሳሳል መርፈኑ ጋት እንዴ ማለንዘጆ ኖ እንደዚህ ማጥፊ እንዴ ምን ነው? እናንተ ማን ሲመስላል? ጭራሽ ለወጣችሁ መረሰ ይዛውት አንድ ከማንም መንደሪ ወንድ ጋር ራሴን ማን አወዳደር ነው? ዝም በይ 14 አባለች መንደር አንቺ ነኝ ያደምሽ ነው አይደል? መንደር ያው የችጋራ ልጅ ምን ታወጣለህ? ሌላ ከዚህ ያመረከው ምንም ቃል የለኝም። ያው ከመናን ቀርጸኝ ተቀመጪ ያነገርኩ ነው ፍታኝ ያልኩ አትፈጪም። አትቀርጸኝ ለምን ነው የሚቀርጸኝ? ሰውዬ አትቀርጸኝ ብያለሁ። አትጩሂ። ይኸውልሽ አሁን አይደለም እስካሁን ስታደርጊ የነበረው ራሱ ተቀርጿል። ያዳምጥሽ ነው ጭራሽ አይ ማንን የምፈራ መስሎ ነው? ማን አባትን አንተ ከካም ዳፎ ከደም የምፈራ ይመስላል። እኔን አይደለም ይኸውልሽ ባለቤትሽ ነው እዚህ ለባለቤት ጭራሽ ባለቤቴ
አሁን ይኸውልሽ ምንም ይኸውልሽ ለመፍታት እንዳትሞክሪ። አሁን መጠየቅሽን ተመልሻለሽ። አይ መቲ ከሆነ እስካሁን ስትለፈልፍ የነበረውን እንዳለ እለቀዋለሁ። ዩቲዩብ ስራ እንዳትሰሪ ነው ማለት ነው። ፈራሱ አይደለሁም። ስራሽ ማለት ነው። ማንንም አልፈራም። እሺ ነኝ። ስለዚህ ምንም አትናገሪ ማለት ነው። ስለራስሽ ይኸውልሽ ለምንድን ነው ባለቤትሽ ይሄን የምታደርጊው? ይሄንን እንድትነግሪ ብቻ ነው ፈልገው። አንቺ ምንም አልፈልግም። ይሄን የማደርገው ባለቤቴ በጣም ደሃ ስለሆነ ነው። መኖር የምፈልገውን ህይወት ስላላኖረኝ ነው። ይሄንን ነው ማወቅ የምፈልገው። እኔ በወንድ ልጅ ገንዘብ ነው መኖር የምፈልገው። ምን አንተ ኢሚኒያን ስልጠና እኮ መገመት ሀውዬ ተከበር ብያለሁ። ቀቀኝ ዘርፍ አሁን የተሻለ የደረሰብሽን ከዚህ በላይ ነው የሚደርስብሽ። ያው እንግዲህ ተመልካቾችን እንደተመለከታችሁት ነው እንግዲህ በጣም ከቁጥጥራችን ውጭ ሆናበታለች። በጣም እንግዲህ ስለሰለጠነችም ማስተረም ስለሆነች በጣም ከብዳን ነበረ። እንግዲህ ከካሜራ በስተጀርባ ማድረግ ያለብንን እንግዲህ ሁሉንም ነገር አድርገን እዚህ ጋር ተራክታ እንድትቀመጥ አድርገናታል። አሁን እዚህ ጋር ተራክተሽ ተቀምጠሻል። መጠየቅሽን እንዳለ ጥያቄ ተመልሽልኛለሽ። አይ የምትይ ከሆነ እንደ ቅድሙ አልላፋሽም። ምንም ማየት ርህራሄም የለኝም። እሺ ተናገር የምትፈልገው ለምንድን ነው? ባለቤትሽ ያ ሁሉ ነገር አድርጎልሽ በጣም ፍቅር ሰጥቶሽ ምንም ቺት አያደርግብሽም። በጣም ነው የሚወድሽ። የምትፈልጊውን ነገር ያደርግልሽ። ዋናው ፍቅር ነው ለሰው ልጅ። ይሄ ሁሉ ነገር እያደረገብሽ አንቺ ለምንድን ነው እንደዚህ የሆንሽበት? እያመሸሽ ትመጫለሽ፣ ታድሪያለሽ፣ ብዙ ነገር ታደርጊዋለሽ። ለምንድን ነው? ምን አጉድሎብሽ ነው? አንተ ልንገርህ፣ እኔ ከሱ ጋር ከመኖሬ በፊት መኖር የምፈልገው ህይወት ነበረ። ሴት ልጅ ነኝ፣ ብዙ ነገር ያስፈልገኛል። ይሄን ደግሞ ምንም ማሟላት አይችልም እንዴ። እኔ ለምንድን ነው ተቸግሬ የምኖረው? ንገረኝ እስኪ። ለማን ብዬ ነው እኔ የተከበረ ሙያ እያለኝ ሰርቼ መብላት እየቻልኩኝ አንዳንዴ ስራ ቅር ይለኛል። ለምን? እሱም አያኖረኝ እሱም አይችለኝ ሰው ከሆነ ለምንድን ነው እንደዛ የሚለኝ ነው? ምን አባቱ ልበላለት ነው? አሁን ምንም እንደዚህ መጫወት አይጠበቅሽም። ተራክተሽ አሁን ይኸውልሽ ምንም እናንተ ችግርን እያያችሁ ማለት ነው። አንተ ስለኛ ቤት የምታውቀው ነገር አለ? የምታውቀው ነገር አለ ስለኛ ቤት? ነገር ይኸውልሽ አንቺም ስራ ትሰሪያለሽ፣ እሱም ስራ ይሰራል። ሜቢ ስራ ታዲያ የትም ፀሐይ ላይ ቆሞ የሚመጣውን ገንዘብ እኔ የት ምን ሊያኖረኝ ነው? የደላላ ስራ የታወቀ ነው። አንዳንዴ ይመጣል፣ አንዳንዴ አይመጣም። ሲመጣ በአሪፍ ይመጣል። የዛኔ ሲመጣ በደንብ የምትፈልጊውን ነገር ያደርግልሻል። እና ደግሞ እስካሁን ምንም የጎደለብሽም አይመስለኝም። የተራባችሁ ሁለታችሁም ትሰራላችሁ አይደል እንዴ? እኔ አንቺ በጣም ይኸውልሽ የጸባይ ግድፈት ስላለብሽ ነው እንጂ ይሄ የመጣላትም ቺት የማረግም ምንም ማየት ሪዝንም አይሆንም። አልገባህም? እኔ እሱ በደላላ ላይኖር ይችላል። አዎ ልረዳው ሞከርኩኝ። ይሄ ልጅ ስራ ይሰራል ምናምን፣ ግን በቃ ያ ገንዘብ አያኖረንም። ለምንድን ነው ሌላ ስራ የማትሞክረው አልኩት። በቃ እስኩ ጫማው እስኪሸት እየዞረ መዋሉ ለመደው፣ አዳብት አደረገው። ምን ላድርግ እኔ ደግሞ እየገማው መኖር አልፈልግም። ገባ? እኔ ማንንም የምፈራ ሰው አለ። መምረጥ ያለብኝ ነገር እመርጣለሁ። እና እናንተም በሰላም ተፋታችሁ፣ ዘንበባ ያሆንሽ በሰላም ተፋታችሁ መኖር አይሻልም? እሱ ደረበሽ እቺት እያረሽበት እያመሻሽ ነው መገቢ። ለምንድን ነው በቃ አማራጭ አጣ እና ምን እሱ አማራጭሽን እሱ የአማራጭ የመጨረሻሽ ነው። እሱ ባጣቆይሽ ነው። እሱ አንቺ ስትፈልግ ዘንበይ እያደመች ነው አይደለ? ይኸውልሽ አንቺ የፈለግሽው የምታደርጊበት እሱ አሻንጉሊትሽ ምናምን አይደለም። እሱን ቤት አስቀምጠሽ አንቺ እንደፈለግሽ እየዞርሽ የምትፈልጊውን ነገር እያደረግሽ እየመጣሽ ከእሱ ጋር ደግሞ እሱ ሲመቸው ብር ሲያገኝ ከእሱ ጋር ደግሞ ሌላ ማሳለፍ። እስኪ እሱ ይጠየቅ። እሱ ይጠየቅን ያውራ። እኔ ገንዘብ ሳይኖረው ከእሱ ጋር አልነበረም። በቃ አማራጭ አጣው። ስራ ሌላ ስራ ፈልገህ ግባ። ደላላነት አይሆንም። በቃ ሌላ ስራ ለምንድን ነው የማትሰራው? ስራ በቃ ይሄን ስራ ብቻ ነው የሚፈልገው። ለምን? ሰው እኮ ነግረው ማሻሻል የማትችል ከሆነ ያለኝ አማራጭ እሱ ማድረግ ነው። አለቀ። ምክንያቱም ሁልጊዜ ከሱ ጋር እያከኩ መኖር አልችልም ማለት ነው። እና ይሄ ካልተመችሽ ለምንድን ነው በሰላም ተፋታችሁ? አንቺ የምትፈልጊውን ወንድም ካለ ያየሽውን ወንድ ካለ ለምን ያላገባሽው? ለምንድን ነው እሱ ላይ የምትደርቢው ነው ዋናው ነገር። ለምንድን ነው የምታመሽው? ስለዚህ አሁን አንቺ ትልቁ ነገርሽ አንቺ አንደኛ ገንዘብ በጣም ስለምትወጂ ነው። ሁለተኛ ደግሞ ሴሰኛ ስለሆንሽ ነው። ምንድነው ሴሰኛው? ሴሰኛ ስለሆንሽ ነው ባል እያለሽ ከሌላው እንደጋ የምትማግጭ። ስለዚህ ይኸውልሽ አዳምጪኝ። ምንም እንደዛ እኔ ስላላሰብኩኝ አይደለም፣ ያንቺ ጸባይ ነው። አሁን የሁንታ ስታሪ ያው እንግዲህ ወደ ተመልካቾችን እንደተመለከታችሁት ነው። በጣም የዛሬ ደግሞ በጣም የምታስፈራ ሴት ነው የመጣችው። እንግዲህ እንደተመለከታችሁት
ቴኳንዶ ስለምትችል እንግዲህ ከኛም ከቁጥጥራችን ውጭ ሆናለች። በጣም እያስቸገረችን ነበረ። ኢቨን ስትማታም ሁላ ነበረ። ብዙ ቴክኒኮችን ስለምታውቅ እንግዲህ ለመያዝም እሷንም ለማረጋገጥ በጣም ከብዶን ነበረ። ግን አሁን ላይ ሁሉንም ነገር ከአባላቶች ጋር ሆነን ጨርሰነዋል። እንግዲህ እስካሁን የቀረጽናትን ቪዲዮ እንዳለ ሂደን ለባለቤቷ የምናሳየው ነው። እሱ የሚወስነውን ውሳኔ ይወስናል። እንግዲህ ዛሬ ፕሮግራማችን ይህን ይመስላል። እንግዲህ በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።